ሁሌም ቢሆን ከፊት ለፊት ወደ ኋላ ማየት አልፈልግብሽ። ማንም ሰው ሲሳፈጠኝ ደስ አይለኝም። እሺ ለዛች አፋፊ ጓደኛሽ ነገር ያለ አስኩኝ። ፈለገን እኮ አጣናት። ምንድነው የምትለው? ይሄ ጀማው እንዳለ እኔ ጻፍትቻለሁ። የፈለገ ነገር እንደዚህ የምትወጣጠረው እኔ ታምና እንደሆነ ማለት እንዳይመስልሽ። ጀማው እኔ ጻፍትቻለሁ። ከመኮንን በራሱ አለበረከት ብሎኛል። እኔ ከዚህ በኋላ እንደዚህ ነገር አላውቅም። እንዴ ይሄ እኮ ኒንጃ አይደለም። እና ታዲያ ምንድነው? ይሄ እኮ ስኬሪ ሙቪ ላይ እኮ ሰው በጮህ የሚወግዙን ሰዎች አይታችኋል? ደግሞ ማክስ አድርጓል። ማክስ የሚያደርጉ ሰዎች እኮ የአእምሮ ችግር አለባቸው ይባላል። ገዳዮች ናቸው። እንግዲህ ነፍስን ፈጣሪ አድናት። ወዴት ነው የምትሄደው? እንዴ ራሴን ላድን ነው ሲጀመር። መጀመሪያም እኮ እኔ ላገዛል የመጣሁት እንዴ ታዛቢ ልሆን ነው። እንግዲህ ነፍስን ይቀበላት አደራ። በታበል ፈሪ አረጋደለው ነገር ቢያለው ማክስ የሚያደርግ ሰው አትመን ብዬዋለሁ። ወይ እንዴ ሰብሊ ምን ሆንሽብኝ? አጀል ደበደበ። ወይኔ መሲ፣ ይሄ ሁሉ ነገር የተፈጠረው በእኔ ምክንያት ነው። እስቲ መሲ ዝም በይ። ሰብሊ እንዴት ነሽ? ነስቲ አላውቅም፣ አፍንጫዬን ነው መሰለኝ በቴስታ እኮ ነው የመጣችኝ። እስኪ በደንብ ልይሽ። ጎዳችሽ እንዴ? ቆይ ምን አይነት ሰው ናት ግን? በእግዚአብሔር የገባችበት ገብቼ ባልበቀላት እኔ መሲ አይደለሁ። መሲ ምን እያልሽ ነው? አሁን ተረጋጊ። ለበቀሉ ጊዜ አይደለም። እሷን ትሪት እናርጋ በደንብ። አታያትም እንዴ? እቺ ልጅ እኮ ተጎድታለች። ይሄ ሁሉ ነገር የሆነው ደግሞ በእኔ ምክንያት ነው። እሺ እሱ ገብቶኛል። ኤላ በእርግጠኝነት እቺ ልጅ ተመችታለች ማለት ነው። ወይኔ ጆኒ ዋበላ። ለማንኛውም እቺ ነገር በቪዲዮ መያዟ ጥሩ ነው። ሰብሊ
ደህና ነሽ አይደል? እሺ በቃ እንዴት ነሽ? ወደ ክሊኒክ እንሂድ። ደህና ነኝ። ተነሽ ተባልሽ አይደል እንዴ? መታከም አለብሽ ተብላ። ቆይ አንቺ ግን እዚህ ሆነሽ ናታን በምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ? ወይኔ መሲ ለካ እሱም አለ። ስልኩ ይጠራል ግን አይነሳም። መሲ ድረሽለት፣ ይሄ ልጅ አጉሎ ነው እንዳይሆን። እሺ አንቺስ? ለእሱ አታስቢ፣ እኔ አለሁ። አቤቷ ድረስ እንዴትም ተንከባክቤ ቢሆን አደርሳታለሁ። እርግጠኛ ነህ ሄድላ? በሚገባ። እሺ በቃ ልፍጠን። አይዞሽ እሺ እህቴ፣ ደምሽ እንደዚህ እንደፈሰሰ አይቀርም። እሺ አደራ ሄድላ፣ ተንከባክበህ እስከ ቤቷ ድረስ አድርስልኝ። እሺ እሺ፣ አታስቢ። አይዞሽ እህቴ። አይ መሲ፣ እዚህ ሁላ ነገር ውስጥ የገባ ነው እኮ በሷ አለ ምክንያት ነው። አሁን እሷ አንተ ያትና አንቺ ግን ተረጋጋሽ? አው ምንም አይደል። እንደዛ ከሆነ ቀስ እያለን ወደ ክሊኒኩ እንሄዳለን። ደሙ እኮ ቆሟል። ክሊኒክ መሄድ ያስፈልጋል። እርግጠኛ ነሽ? አው እርግጠኛ። እሺ ለማንኛውም አሁን እንሂድ። ነይ አይዞሽ። እሺ የፊልሙ ክፍል እዚህ ጋር ያበቃል። ሁለተኛውን ክፍል ደግሞ የት እንደምንቀርጽ አብረን ምን ይሆናል። ሌትስ ጎ። ሄሎ መሲ። ናታን ምን ሆነ ነው ስልክ ማታነሳው? ትንሽ ችግር ተፈጥሮ ነበር ለዛ። ይሄ ውሻ የሆነ ሰውዬ አሁንም ማጠቃህ አይደል? ዛሬ እኮ አሪፍ ነበር ግን የሆነ ታይም ላይ ቀደም። እሺ አሁን የት ነው ያለኸው? ወደ ቤት ልሄድ ነው። ናታን ጠብቀኝ እሺ። ለምን? ላይ እፈልጋለሁ ናታን። መሲ ደህና ነኝ። እሱ አይመለከተኝም ናታን፣ ግን ጠብቀኝ ብያለሁ። መሲ ግን ታውቂያለሽ ምን አይነት መንቻካ ልጅ እንደሆንሽ። ናታን የፈለግከውን ነገር ማለት ትችላለህ፣ ግን ጠብቀኝ እመጣለሁ። ወይኔ ወይኔ ናታን የማንም ድሩዬ መጫወቻ ነው። ወይ ሰብሊ አንቺ ለምሮ እንደዚህ ነገር ሲገብ እኔ እኮ አስቤው አይደለም። በቃ መሲ ልጅቷ ልታስፈራራት ፈልጋ ስለነበረ በእኔ ስልክ ደውለን አስፈራርቻት ነበር። ከዛ ጠብቃ ጠቃች። ቢሆንም አራሽ እንደዚህ ነገር ውስጥ መክተት አልነበረብሽ። ቆይ ከዚህ በላይ ጉርታሽስ ቢሆን ኢላ በእናትህ በቃ ምንም አትበለ። እሺ ግን አንድ ነገር ልንገርሽ፣ ደምሽ እንደዚህ እንደዋዛ ፈሶ አይቀርምሽ። ሁሉም የእጃችሁን ያገኛሉ።
ማለት ብቻ ለመበቀል እያሰብክ እንደሆነ እሱ ለኔ ተይው። ለማንኛውም አሁን በቃ ወደ ቤት ግቢ። አንተስ? እኔ ወደ ቤት ሄዳለሁ። እርግጠኛ ነህ ወደ ቤት ነው የምትሄደው? አዎ አልኩሽ እኮ ወደ ቤት ነኝ። እሺ ደግሞ በጣም ነው የማመሰግነው። ምንም አይደለም። በቃ አሁን ይችላልሽ። እሺ ቻው። ኤላ ወይ ሲተቃቀፉ እንዴት ነው የሚያስቀኑት? ቆይ እኔ መቼ ነው ማፈቅረው? ይሄን ያልክ ያስኪ በጣም አሁን ለጸጋ ሪፖርት ማድረግ ሳይኖርብኝ ይቀር። ቀጥል፣ እየሰማሁህ ነው። ኤላን ከቀደም ጀምሮ ስከታተለው ነበር። ምን አዲስ ነገር አገኘ? አረ ምንም፣ ልጁ የተለየ ነገር ላይበት አልቻልኩም። እንደውም በተቃራኒው ፍቅር እየተጫወተልሽ። የምን ፍቅር? እቺ ሰብለ የጆኒ ፍቅረኛ። እስካሁን አብረው ነበሩ እንዴ? አዎ፣ ማን እንደሆነ ባላቅም ደብድቧት እያለቀሰች ነበር። ከዛ እሱ መጥቶ ትሪት ሲያረጋትም ነበር። ምን? እየምርህን ነው? አዎ፣ ካላመንሽ ቪዲዮ ያለ ልላክልሽ። በጣም ጥሩ ላክልኝ። ወይኔ መጨረሻ ላይ ሲተቃቀፉ ያለውን ብታዩ እንዴት እንደሚያስቀኑሽ። ላክልኝ አልኩህ እኮ። እና ላክልሻለሁ። ተረምዶ የሚያስጨርሽ ኤላ፣ ለምን ይሄ ፍቅር የምትለውን ነገር ትተህ ዓላማ ላይ አታተኩርም? ያኔ ለእኔም ቢሆን ነገሮች ይቀሉልኝ ነበር። ብሽቅ ናታን በጣም ጎዱ እንዴ? የሆነ ያክል ስቴፕ ቆይቶ ነበር። ከዛ በኋላ ግን ቀደመኝ አልቻልኩም። ናታን አንተ ከሆነ እኔ ሸኝሃለሁ እያልኩ አልነበር እንዴ? ዛሬ እኮ ብቻዬን አልነበርኩም። እና ማን ነበር? ኪሩ ነበር። ከዛ እኔን ጥሎ ኪሩንም ደግሞ ፍሬውን መቶ ኪሩም እያጎነበሰ ነው ወደ ቤቱ ሄደው። ኪሩ ማለት ኪሩ የነቃጅል ጀለስ ነው አይደለ? አዎ የነሱ ጀለስ ነው። እሷ ልጅ ግን ምን ነው ችግር አለ እንዴ? ወደ አንተ እየመጣው ያለ ሰብለን ጠብቃት መታት መሰለ። ማ ቃጁ? እባክህ ስሟን አታቆላምጥብኝ። እሺ አላቆላምጥ። ግን መሲ የምርሽን ነው? አዎ ናታን፣ ሰብለን አፍንጫዋን በቴስታ ብላ ነው ያደማቻት። ተሳስተሽ። ቃጁማ እንደዛ አታደርግም። ለምንድን ነው የማታደርገው? ምክንያቱም ሰብለን እንደማትመታት ቃል ገብታልኛለች። ኧረ እባክህ፣ ቃል እስከ መገባባትም ደርሳችሁልኛል? መሲኔ እየቀለድኩ አይደለም። እኔስ መች ቀለድኩ? ስታየኝ ቀልደኛ መስላለሁ? ለነገሩ ልክ ነህ። ያኔ ነገር ቀልድ ነው አይደል የሚመስለው? በለው እንጂ ወዴት ነው? ወይ ሻውን ደግሞ ምን እየተካሄደ ነው? ሄሎ ቃጀል። ሄሎ ናታን። ቆይ ቃጀል፣ የምሰማው ነገር እውነት ነው? ምን ሰማ? ሰብለን አግኝተሽ ደብድበሻታል?
ማን ነው እንደሱ ያለ? ቃጀል ማንንም ይበለኝ ማን አሁን የጠየቁሽን ብቻ መልሽ። እኔ ሰብለ የምትባል ሴት አላውቅም። ቃጀል እኔ እየቀለድኩ አይደለም። እኔም እየቀለድኩ አይደለም። ቆይ አንተ ማን ስለሆንክ ነው ቃጁን ጓ ብለህ የምታወራት? ትሰማኛለህ? እኔ አንተን ላናግርህ አልፈልግም። ስልኩን ለቃጀል ስጣት። አልሰጣትም። አንተ ያማሃል እንዴ? ማናግራት አለኝ ስጣት አልኩህ እኮ። ትሰማኛለህ? እሷን ማናገር የምትፈልገው ነገር ካለ እኔን አናግረኝ። ቆይ አንተ ምን ቤት ነህና ነው ማናገር? ምክንያቱም ቃጁ ደሜ ናት። ምን ደሜ ብቻ ልቤም ናት። እናማ የእሷ ጉዳይ ሁሉ እኔን ይመለከተኛል። ምክንያቱም ልቤ ነች ነው። አሁን ምን ታመጣለህ? እስታይድ እንደውም ልንገር አይደለም እኔና አንተ ገና አልጨረስንም። እሺ ትሰማኛለህ? በፈለግከው ጊዜ የፈለግከው ቦታ ጥራኝ እመጣልሃለሁ። እስታይድ ጓሊ ሊያምረዋል እንዴ? ወይኔ ቹምብነት አላወቀኝም። ቆይ ሰብለ ማን ነች? የዛች የመሲጅል ስም ነው። እሷ ነች የገባሽለት? አዎ እሷ። ደግ አደረግሽ። ይደነፋል እንዴ ጭራሽ ደፋር። አዲስ መረጃ ተገኘ እንዴ? ና ዞር ወደ ለቦታ እንሂድና ያን ማሳይ ነገር አለ። ምንድነው? እሱን ትደርስበታለህ ነው። ምንድነው እንዴ? ይሄ እርጉ ምን እያደረገ ነው? ሲመስለኝ ነስሯት ደሟን እየጠረገላት ነው። ኖ አይደለም። ይሁን እንዴ መሲም እኮ አለች። ይሁን ነገርማ ተፈጥሮ ነው። እና ምን ሊሆን ይችላል? እኔን ለማበሳጨት መጥቷት ቢሆንስ? አይ ልጁ እንኳን ሴት የሚመታ አይነሱ አይመስልም። እልህ ስለያዘው እኮ ምንም ነገር ሊያደርግ ይችላል። ደሞች መሲ ተብዬዋን ደግሞ በሚገባ ቋንቋ ያወራታሉ። ለማንኛውም አንተ ስታወራቸው በተረጋጋ መንፈስ መሆን አለበት። ሌላ ያላሳየሽኝ ቪዲዮ አለ እንዴ? ለጊዜው ይሄ ብቻ ነው። በጣም ጥሩ ነው። እሺ ያደረግሽው። ለማንኛውም ይህንን መረጃ ያሳየውክ በሚገባ ክትትል እያደረግን እንደሆነ እንድታውቅና የጊዜ ጉዳይ እንጂ የኤላን ማንነት በቅርቡ እንደምናውቅ እንድታውቅ ነው። አመሰግናለሁ። የሚያስፈልግሽ ነገር ካለ ከጎንሽ ነኝ። በቃው ምን ይኖርብኛል? መሄድ ትችያለሽ። እሺ ኤልያስ ተወኝ ስለ ልትወኝ አልቻልክም። ጆኒ እየተቃቀፉ ያለበትን ቪዲዮ ባሳየ ልታብድ ስለምትችል ለጊዜው ይበቃ። ቆይ እንደማደርግም አሳያ። መሲ ግን ለምንድን ነው ቆይ ኢግኖር የገጨሽ? ቅድም ክላስ ውስጥ ሀይ አልኩ አይደለ? ከዛ በላይ ምን ላድርግ? ቢያንስ እንዴት ሆንክ ደህና ነህ ወይ ተሻለ እንኳን ብለሽ አትጠይቅኝም? እሱን ቃጀል ትበለ። አረ መሲ በእናትሽ ነገሮችን አታካብጃ። እሺ አሁን ደግሞ ምን አረኩ ነው? ቢያንስ እንደ በፊቱ በጎ ነገር መልሽልኝ። እሺ ምን ልመልስልህ? እኔ እንጃ ቢያንስ አትናደጅብኝ በእናትሽ። እሺ ግን እንዴት ነህ? እኔማ ደህና ነኝ። እኔ የምልሽ ሰብሊ እንዴት ነች? አወራሻት እንዴ? ደህና ትመስለኛለች። ያው እሷ ግቢ ውስጥ ፈላጊዋ ብዙ ነው። ቃጀል ግን በጣም ነው ያናደደች። ናታን ከዚህ በኋላ ልታስደብረኝ ወይ ልታናደኝ ካልፈለክ የዛችን ልጅ ስም እንዳጠራብኝ። እሺ እሺ አላነሳብሽም። አሁን ባይሆን ስለሌላ ነገር እናውራ። እሺ ቆይ ስለምናውራ? እነዛን ሰዎች ለህግ አሳልፈን መስጠት ያለብን ይመስለኛል። ቆይ ምን ብለን ነው የምናጋልጠው? መረጃ እንዳይያዝበት መሰለኝ ተሸፍኖ እያጠቃን ያለው። ቆይ ከዚህ በላይ እስኪገሉህ ነው የምትጠብቀው? አታስቢ፣ ለሱ እንኳን የሚሆን እድል አልሰጠው። እንዴ ምን ማለት ነው? ከመጠን በላይ እኮ እየቀጠቀጡህ ነው። በባዶ መጀነን ደግሞ ምንም አይሰራም። እሺ ትሰሚኛለሽ? ወንድ ልጅ ታሞ እንጂ ፈርቶ መቼም ቢሆን አይሞትም። ይኸውልህ ጥንቃቄ ይጠብቀሃል፣ ማስተዋል ይጋርድሃል ይባላል። መጠንቀቅ ደግሞ መፍራት አይደለም። እሺ ቆይሽ እንዴት አድርጌ ነው የምጠነቀቀው? ስልክህን ባለመዝጋትና አብረን በመሄድ ቢያንስ ሰብሰብ ብለን ስንሄድ ይፈራል። ብቻዬን እኮ አልነበርኩም፣ ግን ምን ዋጋ አለው? ወይ ለወንድሜ ልንገረው እንዴ? አንድ የሚያውቀው ፖሊስ ጓደኛ አለ። ማንም እዚህ ነገር ውስጥ እንዲገባ አልፈልግም። ሁሉንም ነገር በራሴ መንገድ እወጣዋለሁ። ወይ ናታን ግን ድርቅና በቃ ችክካል ካትመለስም አይደለ? ይኸውልሽ መስዬ እኔ ለዚህ የሚሆን ዘዴ አላጣም። በራሴ ሁሉንም ነገር እወጣዋለሁ። እሺ በአንድ ነገር እንስማማ። በምን? ከዚህ በኋላ ስልክ አዘጋብኝም እና ደግሞ እኔ ነኝ የምሸኝ። እሺ እስማማለሁ። ሰብሊ
ለምንድን ነው ማን እንደመታሽ ማን ነግረኝ? ብነግርህ ምን ልታረግ? ሄደህ ልትጣላ? አንቺ ላይ የሰነዘሩ እጆች እያንዳንዱን ይሰብራል። ጅብ ካለፈ ውሻ ጮኸ አሉ። ምን ማለት ነው? አንድም ቀን እኔን ፕሮቴክት ለማድረግ አስበህ አታውቅም። ይሄው መጨረሻዬ እንደዚህ ሆነ። ሰብሊ ፕሊስ እንዲያርሽ አትጉጂ። እና ላመስግንህ? እስኪ ንገረኝ፣ ቆይ ትናንት አብረን እንሄዳለን ተባብለን ነበር? የት ሄደ ነው? መጨረሻዬ እንደዚህ ሆነ ባንተ ምክንያት ነው። እሺ የሆነ ቀጠሮ እንደነበረኝና እንዲርኩ ታውቂያለሽ አይደል እንዴ? አየህ፣ ለዚህ ነው እኔ ነገር አያስጨንቅህም ያልኩ። እሺ አሁን ንገረኝ፣ ማን ነው እጁን አንቺ ላይ ያነሳው? አልነግርህም። ለምን? ምክንያቱም ጸቡ እንዲባባስ ስለማልፈልግ። ለነገሩ ተው፣ ማን እንደመታሽ እኔ ራሴ ያውቃለሁ። ማን ነው? እስኪ ንገረኝ። ያ ኤላ ተብዬው ነው እኮ። ኤላ? አዎ ኤላ። እሱ ለምን ይመታኛል? ለምን ይሆናል? ከኔ ጋር ባለው ቢፍ ይሆናላ። ጆኒ አትሳሳት፣ ኤላ በፍጹም እንደዛ ያደርግም። እሺ ታዲያ እሱ ካልሆነ እየደማሽ በነበርሽበት ታይም ላይ እንዴት እሱ አብሮሽ ሊሆን ይችላል? አልገባኝም። ምን እያልክ ነው? ከሱ ጋር እንደነበራችሁ ሰምቼ ነው። አሁን ገባኝ። ሰላይ ቀጥረህ እያሰለልከኝ ነው ማለት ነው? አይደለም። እና ታዲያ ምንድን ነው? ድንገት አብራችሁ ናችሁ ያያችሁ ሰው ነው የነገረኝ እኮ። እሱ ሰው ማን ነው? ምን ያደርግልሻል? ብቻ ግን አብራችሁ እንደነበራችሁ አውቄያለሁ። አዎ አብረን ነበርን። ድንገት እየደማው እያለ ደረሰ። ከዛም ትሪት አደረገኝ። ታዲያ ምን ይፈጠር? ቆይ ግን እንዴት ትሪት እንዲያደርግሽ ትፈቅጂለታለሽ? ጆ ምን እያልክ ነው? ሲፈስ የነበረው እኮ ደሜ ነበረ። ምን ማድረግ እንዳለብኝ ራሱ እኮ አላወቅኩም ነበር። አውቃለሁ፣ ግን በቃ አንቺና እሱን አንድ ላይ ሆናችሁ ሰዎች ሲያያችሁ ለኔም ክብር ጥሩ አይደለም። አየህ አይደል ችግርህ? ደግሞ ምን አደረኩኝ? እሺ ከኔ ደህንነት በላይ አንተን የሚያሳስብህ የክብር ጉዳይ ነው። እኔ እንደሱ ለማለት አይደለም ጆኒ። ሲሆን እንደ ፍቅረኛ ልትከላከልልኝ የሚገባው አንተ ነበርክ። ኤልያስ ባደረገው ነገር ባታመሰግነው እንኳን ለውቀስ አትቸኩል። እሺ የኔ ፍቅር፣ በቦታው ብኖርማ ምን ላደርግ እንደምችል አትገምችም። ግን በቃ ካሁን በኋላ አልለይሽም። እሺ እስኪ ልጠይቅህ፣ ሰሞኑን በተደጋጋሚ እንድትሸኘኝ ስጠይቅህ ወዴት ነው ጥላኸኝ የምትሄደው? በስራ ጉዳይ ማገኛቸው ልጆች ነበሩ፣ በዛ ምክንያት ነው። ለነገሩ ልክ ነህ። አንተ ከኔ ይልቅ ለስራና ለክብርህ ነው ትልቅ ቦታ ያለ። ለምን የኔ ክብር ጥንቀር ብሎ አይቀርም? ከአንቺ እኮ የሚበልጥብኝ ምንም ነገር የለም። ጆኒ ትናንትና በጣም ፈርቼ ነበር። ቤት አንድ ቀን እንኳን ዱላ አንስተውብኝ አያውቁም። የመጀመሪያ ጸቤ ነው። እሺ በቃ አይዞሽ የኔ ፍቅር። ብቻዬን መሆን እፈልጋለሁ። ትንሽ ሰዓት እንኳን አብረሽኝ አትቆይ? ጆኒ ስነግርህ ሰማኝ። ለትንሽ ደቂቃ ብቻዬን መሆን ስለምፈልግ ይድል። እሺ አንቺን ደስ ካለሽ ችግር የለም። ሰብሊና አሁን እንዴት ነሽ? ድንጋጤውም ህመሙም አለቀቀኝ። አይዞሽ፣ ቀስ እያለ ይለቅሻል። ተስፋ አደርጋለሁ። ጥሩ። ደግሞ ለትናንቱ በጣም ነው እሺ የማመሰግነው። በጓደኞች መሀል እኮ መመሰጋገን የሚባል ነገር የለም። ምን ነው አየሽ? እንደ ጓደኛ እያሰብክልኝ እንደሆነ ስትናገር ገርሞኝ ነው። ምን ያስገርምሻል? እኔ እኮ ቃሌን ነው እየጠበቅኩ ያሉት። ጓደኛሞች እንሆናልሽኝ ይሻልኩሽ። እሱም ብቻ ነው ለማድረግ የሞከርኩት። ጥሩ ነው። ልክ ነሽ። ጥሩ ነው። ለማንኛውም ግብዣን ተቀብያለሁ፣ ግን ለአንድ ጊዜ ብቻ ነው። የምን ግብዣ? ኬክ ጋብዝሻለሁ ብለኸኝ ነበርኩ። እሱን ነው እንዴ? በደስታ ነው የምጋብዝሽ። ግን አሁንም በአቋሚ እንደጸናው ነው። አሳይመንቱን ከጨረስን በኋላ አጠገቤ እንድትደርስ አልፈልግም። የሆነ አንድ ደስ የሚለኝ አባባል አለ። ምን አይነት አባባል? ምን ይባላል መሰለሽ? የስተርዴይ ኢዝ ሂስትሪ ቱሞሮ ኢዝ ሚስትሪ እና ቱዴ ደግሞ ጊፍት ነው ይባላል። እናማ የሚሰብለ ትላንትና ታሪክ ነው፣ ነገ ደግሞ ስውር ነው። ዛሬ ደግሞ የተሰጠን ቀን ነው። ስለ ነገ እያሰብን ዛሬ የተሰጠንን ባናባከን አይሻልም? ዛሬን መኖር ግን እኮ ዛሬ ያላሰቡት ለነገ አይደርስም። በትክክል ዛሬ ያልተኖረ ነገ ያብብም ማለት ነው። አንዳንዴ እንደ መፈላሰፍ ያደርጋል። በል አስተዳደጊን ለምንድን ነው ግን ሁሉንም ነገር ወደ ቀልድ የምትቀይረው? ሳድግ የሆነ ኮሜዲያን የመሆን ህልም ስላለኝ ነው። ከዚህ በላይ ወዴት ነው የምታድገው? ዛፍ እኮ ነው የምታክለው። የሚሰብለ አልታወቅሽም መሰለኝ። እየሰደብሽ ነው። እኔ እውነቱን ያወራሁት። ደሞ
ተሳደበሽ ብዬ ከዚህ መሄድልሽ መስሎሽ ከሆነ ተሳስተሻል። የትም ንቅንቅ አለለም። ቆይ ግን ከኔ ጋር መጨቃጨቅ ያስደስታል አይደል? እኔን አያስደስተኝም። አንቺን ግን ካስደስተሽ ንገሪ። እኔ ከነጭራሹ አንተ አጠገቤ ስትሆን በጣም ነው የማልደሰተው። እታይ ሰብሊ፣ አሁን እኮ ብሄድ ቶሎ እንደምናፍቅሽ ልቦናሽ ራሱ ያውቀዋል። አሁንስ ስልችት ያለኝ ነገር ይሄ ራስን የምትቆልለው ነገር ነው። እና ልሂድ? አዎ ሂድ። አይንሽ ግን የሚለኝ ሌላ ነው። ምንም አይልህም፣ ሂድ ነው የሚልክ። ቢያንስ አፍሽ የሚያወራውን ጆሮሽ ያዳምጠውና ትረጃለሽ። አይንሽን ግን በየት አይተሽ ነው የምትረጂው? ቢያንስ እኔ ግን አይቼ እረዳዋለሁ። ከፈለኩ በመስታወት አያቸዋለሁ። አንቺ ማየት አይጠበቅብሽም። እኔ ያሉኝ ልንገርሽ። መስማት አልፈልግም። ኢላይ አትሂድብኝ እያሉ በስስት እያዩኝ እኮ ነው። ደግ አደረብ ሚሰብለ ቶሎ መናደድ ያስረጃል። ባይሽ ምን ይደረጋል? አንቺ ጭራሽ ብለሽ ደግሞ እንደ አይኔ ብለኝ መሳሳላት ልጅ ማስደብደብ ጀመርሽ። ፎክራ ሞታለ። ትላንት የት ነበርክ? የትም ልሁን አያገባሽም። ግን በአንቺ ምክንያት ሰብሊ ስትጎዳ ማየት አልችልም። በእኔ ምክንያት መሆኑን በምን አወቅ? በምንም ልወቅ አያገባሽም። አሁን ማን እንዳጠቃት ትነግሪኛለሽ? በእርግጠኝነት አላውቅም። ኤላን ብትጠይቀው ሳይሻል አይቀርም። ለሱ ሳትነግረው አትቀርም። ምን ማለት ነው? እኔ ሳላቅ እንዴት ነው እሱ የሚያውቀው? ምናልባት ካንተ አብልጣ ስለምትወደው። ስሚኝ፣ ቦግ ሲልብኝ ማድረገውን አላውቅም። እንዳልደረግምሽ። አየህ፣ ይሄ ነው ያንተና ኤላ ልዩነት። እሱ ለሴት ያለው ክብር ብቻ ይበቃል። ምን ነው በጣም ኤላ ማለት አበዛሽ። ለምን ከተመቸሽ አዝረሽ አዞሪ። በዚሁ ከቀጠለ መች ይቀራል? የሆነ ቀን አዝዬ መዞር አይቀርም። ስሚ፣ የኔ ሰብለ ባንቺ ከሆነ የተጎዳችው እኔ ነው ያድርገኝ። ስትፎክር እንጂ አንድም ቀን በተግባር ስታረጋ ይቻላል። አሁንማ ቀለጂ፣ ጊዜው አንቺ ነው። ግን እድል ፊቷን አዙራ እጄ ላይ ጣለችሽ ቀን እኔ ነው ያድርገኝ። ከጨረስክ አሁን ልሂድ። ሰብሊ እንዴት ነሽ? ተሻለሽ? ደህና ነኝ። በእኔ ምክንያት እንደዛ በመሆንሽ በጣም ይቅርታ። እውነት ትላንት በጣም የጥፋተኝነት ስሜት ሲሰማኝ ያደረው። ኧረ መሲ አታካብጂ። ደግሞ ላንቺ ምንስ በሆነ አሁንም ትወጂኛለሽ ማለት ነው? እሱም ማወቅ ከፈለግሽ ልብሽን ጠይቂ። ለምን ልቤ? ምክንያቱም እውነተኛ ጓደኝነትና እውነተኛ ፍቅር ልክ ልብ ላይ እንደታተመ ማተብ። ኧረ የሆነ ሰው ጨዋታ ጨምረዋል። ሙድ እያሽብኝ ነው። ኧረ አልያዝኩም። መሲ በእናትሽ ይኸውልሽ፣ ይሄ ነገር ምንም እያማረኝ አይደለም። ልጅቱ ሴጣን ነገር ነች። በቃ ይሄን ነገር ተነጋግራችሁ ፍቱት። አታስቢ፣ ከዚህ በኋላ ጫፍሽ እንድትደርስ አላደርግም። አሁንም በጸብ ነው? አይ በፍቅር። አልቀለድኩም። እኔስ መች ቀለድኩ? ይልቅ አሁን ጆኒ ምን አለሽ? እሱማ ከኔ መመታት ይልቅ ኤላ ትሪት ስላደረገኝ የተናደደ። እኔ አልገባም። ቆይ ማን ነግሮት ነው? ታዋቂ መሆኔን አትርሺ፣ ማንም ሰው መጥቶ ሊነግረኝ ይችላል እያለ ራሱን ሰማይ ይሰቅላል። እሺ ቆይ ትላንት ለምንድን ነው ያልሸኘሽ? እኔ ምን አቀለታለሁ? ሰሞኑን አብረን የምንሄደው ከተባባልን በኋላ ስወጣጣዋለሁ። የት ሄደ ነው ስለው ደግሞ ስራ ምናምን ይለኛል። ከመቼ ጀምሮ? በቅርቡ ነው እንደዚህ ማድረግ የጀመረው። ጆኒ፣ ምናልባት ይህን ማስከለባሽና አንተን የሚያገናኛችሁ ነገር ካለ ከዛሬ ጀምሮ ልከታተል ይገባል። ምን ነው ዝም አልሽ? አይ እንዲህ የሆነ ነገር እያሰብኩ ነው። ስለ ናታን ነው? ሰብለ ጀመረሽ ደግሞ። እኔ በቃ ልሄድ ነው። ወዴት ነው? ከዚህ በላይ ቢዚ ካደረግኩሽ ወዳጆችሽ አይናቸው ይቀላል። ለእነሱ የሚሆን ጊዜ ልስጣቸው። እንደው መሲ ምን አለ ይሄን ኃይለኝነትሽን ብትታይ። ይሄ ነገር እንዴት ነው? ናታን ጆኒ ሊሆን ይችላል ያለው ነገር እውነት ነው እንዴ?
በእርግጠኝነት ኤላ ተብዬው አንተ ነህ። ጸጋ አንተን አይታ ለምን እንደፈራች ማወቅ አለብኝ። ስለዚህ የገባህበት ጉድጓድ እስከምትገባ ድረስ እከታተልሃለሁ።